በዛሬ መረጃችን በርካታ ጉዳዮችን እናነሳለን። ከዛ በፊት ግን በበዓሉ ከተከሰቱ አስቂኝ ከነበሩ ጉዳዮች መካከል ለእርድ የተዘጋጁ እንስሶች የሚፈጥሩት ትዕይንት ነው። ወደ ሌሎች ዜናችን ከማለፋችን በፊት እስኪ ይሄንን አስቂኝ የበዓል ዝግጅት ላይ የነበረውን የበሬ ቪዲዮ ለተመልካቾች ለእናንተን ጋብዛችሁ ወደፊት በዓላት ሲደርሱም ደግሞ ጥንቃቄ እንድታደርጉ በተለይ ዋና ጎዳናዎች ላይ አስፋልት ላይ ህፃናት ታዳጊዎች መንገድ ዳር ደግሞ የተለያዩ ነገሮችን እየሸጡ የሚኖሩ ሰዎች አሉና ለነሱም ጥንቃቄ እንዲሆን ይህን ቪዲዮ ተከታትለን እንመለስና ወደ ዜናዎች ወስዳችኋለሁ። በወላይታ ሶዶ ዩኒቨርሲቲ ከረፈደ ያሳለፈው ውሳኔ ወላጆችና ተማሪዎችን አስቆጣ። ምንድነው የተፈጠረው? ይዘነዋል። በደቡብ ወሎ ዞን የከለላ ወረዳ የሲቪል ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ኃላፊ የሆኑት ግለሰብ በተደራጁ ታጣቂዎች ተገደሉ። ይሄንንም ተሰማላችሁ። መንግስት ከግጭት መከላከል ወደ የድህነት መንስኤዎችን ማስወገድ መሸጋገር አለበት አሉ ባለሙያዎች። ይሄንንም እነግራችኋለን። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጥር 1 ጀምሮ ስራ ላይ አይውልም ብሏል የገቢዎች ሚኒስተር። ይሄንንም ለብዙዎቻችሁ እንነግራችኋለን። በገና በዓል በድንገተኛ አደጋዎች 4 ሰዎች ህይወት አለፈ። ምንድነው የተፈጠረው? እንነግራችኋለን። አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። አጠራ አድርጌ የበዓል ንጋት መረጃዎችን አደርሳለሁ። ከቪዲዮ ስንመለስ ቀደም ሲል ያሳየኋችሁ ቪዲዮ ማህበራዊ ሚዲያ ላይ ሲዘዋወር በስፋት ተመልክቼው ነበርና ለእናንተ ለወድ ቤተሰቦቻችን በተለይ የቅርጫ እርድ በሚደረግ ጊዜ ጥንቃቄ እንድታደርጉበት ነው። እንደዚህ አይነት እንስሶችን በእንደዚህ አይነት ቦታም ባለቤቶች ቢኖሩ ባይለቋቸው መልካም ነው። ለአደጋ መፈጠር ዋነኛ መንስኤ ስለሆነ ማለት ነው። ሰውንም ጉዳት ሊያደርሱ ስለሚችሉ ወደ መጀመሪያው መረጃ ሳልፍ ወላይታ ሶዶ ዩኒቨርሲቲ ከረፈደ ያሳለፈው ውሳኔ ወላጆችና ተማሪዎችን አስቆጥቷል። ዩኒቨርሲቲው ለምንድነው ተቃውሞ ወይም ደግሞ በዚህ ጉዳይ ላይ ተማሪዎችን ሊያስቆጣ የሚችል ነገር የተፈጠረው የሚለውን ስናይ ወላይታ ሶዶ ዩኒቨርሲቲ ለሁለት ጊዜ ለሪሚዲያል ተማሪዎች ያደረገውን የመግቢያ ጥሪ አራዝሞት ነው። ዩኒቨርሲቲው ከዚህ ቀደም ለታህሳስ 23 ቀን 2018 ጥሪ አድርገው ነበረ። በኋላ በተለያዩ ምክንያቶች በሚል ምንም ግልጽ ባልተደረገ ሁኔታ ወደ ጥር 1 አራዝሞታል። መግቢያው ወደ ጥር 1 መራዘሙን ተከትሎ ተማሪዎችና ልጆቻቸውን የሚሸኙ ወላጆች ራቅ ካሉ የሀገሪቱ አካባቢዎች ሳይቀር በዚህ የበዓል ወቅት ተነስተው ጉዞ ከጀመሩ በኋላ ተቋሙ መግቢያው ድጋሚ ተራዝሟል ማለቱን ተሰምቷል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት። ስለዚህ ቃላቸውን የሰጡ በርካታ ወላጆች ምንድነው ያሉት? ተማሪዎቹም ጭምር በዩኒቨርሲቲው ድርጊት መቆጣታቸውን ነው የገለጹት። አንድ ወላጅ የዩኒቨርሲቲውን ጥሪ ሰምተው ልጃቸውን ይዘው መንገድ ጀምረው ጅማ ገብተው ካደሩ በኋላ ጅማ ከተማ ከደረሱ በኋላ መግቢያው ተራዝሟል የሚባል ነገር ሰሙ። እንዴት እንደዚህ አይነት ድርጊት ይደረጋል ሲሉም ጠይቀዋል። እኚህ ወላጅ አባት በዩኒቨርሲቲው እንግዲህ ግማሽ መንገድ ከሄዱ በኋላ ነው ጥሪው ተራዝሟል ተብለው የሆነ ቦታ ላይ አልጋ ይዘው ወይም ደግሞ የሆነ ቦታ አርፈው በነበሩ ወይም ዝግጅት ጨርሰው በወጡ ተማሪዎች ላይ ተራዝሟል የሚል መልእክት ስለሰሙ ነው እነዚህ ሰዎች ጥያቄ ያቀርቡ ያሉት። በዩኒቨርሲቲው ድርጊትም ማዘናቸውን ከፍተኛ አካልም እየተፈጸመ ያለውን ነገር መፍትሄና እርምጃ እንዲወስድ ጥሪ አቅርበዋል። ሌላም ወላጅ እንዲሁ መንገድ ላይ ጀምረው አዲስ አበባ ገብተው ካደሩ በኋላ ጥሪው ተራዝሟል መባሉን ሰምተዋል። እንዲህ ያለ አሰራር መታረም አለበት። ቀደም ብሎ ነገሮች ካልተስተካከሉ መጥራቱ ለምን አስፈለገ? ተማሪዎች ገንዘብ አውጥተው መንገድ ከጀመሩ በኋላስ አራዘምን ማለት ምን ማለት ነው የሚል ነገር ነው
የተናገሩት። ሌሎች በርካታ ተማሪዎች ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ከተለያዩ የሀገሪቱ አካባቢዎች ተነስተው መንገድ ጀምረው በርካቶቹ ግን በነጋታው ጉዟቸውን ለመቀጠል በተለያዩ ከተሞች ላይ አድረው ባሉበት ነው እንግዲህ ጥሪ መራዘሙን የሰሙት እነዚህ ሰዎች። ስለዚህ ቤተሰብ በሌለው አቅሙ የትራንስፖርት ከፍሎ በበዓል ከቤት ከወጣ በኋላ በየከተማው አድረን ጉዞ ልንጀምር ስንል ተራዘመ መባሉ አሳዛኝ አድርጎታል ብለዋል። አሁን የት እንሂድ? ድጋሚ ከፍለን ወደ ኋላ እንመለስ ወይስ እንደዚህ አይነት እንግልትና መጉላላትስ ተጠያቂው ማን ነው ሲሉ ገልጸዋል። ተማሪዎች ከምንም በላይ የትምህርት ጊዜያቸው እየተቃጠለ መሆኑ ለምን እንደሚራዘም እንኳን በግልጽ የሚነግራቸው እንደሌለ ነው የተናገሩት። ጥሪው ሲራዘም ይሄ መጀመሪያው እንዳልሆነ ጠቁመው የሚመለከተው የበላይ አካል መፍትሄ እንዲፈልግ ሲሉ ጥያቄያቸውን አቅርበዋል። ነገር ግን በመጨረሻው ሰዓት ተማሪዎችና ወላጆች ጉዞ ከጀመሩ በኋላ ውሳኔው መተላለፉ በርካቶች እንዳሳዘነ ነው ያገኘነው መረጃ የሚያመላክተው። በደቡብ ወሎ ዞን የከለላ ወረዳ የሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ የሆኑት አቶ አሊ አህመድ በተደራጁ ታጣቂዎች ህይወታቸው አልፏል። የወረዳው ኮሙኒኬሽን ያወጣው መረጃ እንደሚያሳየው አቶ አሊ አህመድ ህይወታቸው ያለፈው ማክሰኞ ዕለት ነው። የወረዳው ታሳስ 28 ማለት ነው በገና ዋዜማ የወረዳው መስተዳደርም መግለጫ አውጥቷል። ጥቃቱን የፈጸሙት አካላት በአማራ ክልል የሚንቀሳቀሱ ታጣቂዎች እንደሆኑ ነው የተገለጸው። አቶ አሊ አህመድ በ1977 በከለላ ወረዳ ነው የተወለዱት። በደሴ መምህራን ትምህርት ኮሌጅም በዲፕሎማ በቅድስተ ማርያም ኮሌጅ ደግሞ ትምህርት ዕቅድና አስተዳደር የመጀመሪያ ዲግሪያቸውን አግኝተዋል። በመንግስት ስራም የረጅም ጊዜ ልምድ ነበራቸው። ግንቦት 20 1997 በተለያዩ የኃላፊነት ቦታዎችም እንዳገለገሉ ሰምተናል። በዋናነት በእንስሳት ጤና ባለሙያነት በቀበሌ ስራ አስኪያጅነት እንዲሁም በህብረት ስራ ጽህፈት ቤት የቅድ ዝግጅት ባለሙያነት አገልግለዋል። አቶ አሊ ህይወታቸው እስካለፈበት ሰዓት ድረስ እንግዲህ ይህ ግለሰብ በታጣቂዎች እንደተገደሉ ነው የወጡ መረጃዎች የሚያሳዩት። ህይወታቸው እስካለፈበት ሰዓት ድረስ የከለላ ወረዳ ሲቪል ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ኃላፊ ሆነው እየሰሩ ነበረ። የወረዳው አስተዳደርም በኃላፊ ሞት የተሰማውን ጥልቅ ሀዘን በመግለጫ አውጥቶት ነበረ። በገና ዋዜማ ነበር እንደዚህ የተፈጠረው። ለቤተሰቦቻቸው ለመላው ዘመዶቻቸውና ለስራ ባልደረቦቻቸውም መጽናናትን ተመኝቷል። መንግስት ከግጭት መከላከል ወደ ድህነት መንስኤዎችን ማስወገድ መሸጋገር እንዳለበት ባለሙያዎች ገልጸዋል። የኢኮኖሚ መሻሻል እንግዲህ የግጭት መንስኤዎችን ለማድረቅና ህብረተሰቡ ወደ ገንቢ ስራ እንዲያተኩር ያስችላል ነው የተባለው። ድህነት ለግጭት የምንዳረግበትን እድል ይከፍታል የሚለውን የድህነትና የግጭት ትስስር እሳቤ መሰረት አድርጎ ባለሙያዎችና ተንታኞች የኢትዮጵያ መንግስት የሀገሪቱን ኢኮኖሚያዊ አቅም በማነቃቃት የኑሮ ውድነትና ድህነትን ለመቀነስ ከጸጥታ ስራዎች ጎን ለጎን ደግሞ ቅድሚያ ሊሰጣቸው የሚገቡ ጉዳዮች እንዳሉ ሲገልጹ ይደመጣል። አሃዱ ሬዲዮ ከጉዳዩ ጋር በተገናኘ የምጣኔ ሀብት ባለሙያዎችን አነጋግሮ ነበረ። ምጣኔ ሀብት ባለሙያዎች ይህንን ዜና ተመለከቱ ይችላላችሁና እናንተም ሀሳብ አስተያየቶቻችሁን ልትሰጡ ትችላላችሁ። የኢትዮጵያ የጸጥታ መዋለ ንዋይ ቢጨምርም ባለሙያዎቹ መንግስት ትኩረቱ አሁን ከግጭት መከላከል ወደ ድህነት መንስኤዎች ማስወገድ መሸጋገር እንዳለበት ነው ያሳሰቡት። ዘመናዊ ቴክኖሎጂንና ግብዓቶችን በማቅረብም የምግብ ዋስትናን ማረጋገጥና የገጠር ድህነትን መቀነስ ይገባል ብለዋል። ለአሃዱ የተናገሩት የምጣኔ ሀብት ባለሙያው ዶክተር መልካሙ ማዳ ማለት ነው። የዋጋ ንረትን ለመቆጣጠር በገበያው ላይ የሚቀርቡ ምርቶችና አገልግሎቶችን በማሳደግ የገንዘብ አቅርቦትን ማመጣጠን ይገባል ነው ያሉትሳቸው። የመንገድ፣ የውሃ፣ የትምህርት፣ የጤና አገልግሎቶች በሁሉም የኢትዮጵያ ክፍሎች ማዳረስ ከዛ ደግሞ በክልሎች መካከል ያለውን ደግሞ ኢኮኖሚያዊ ልዩነት በመቀነስ ለተረጋጋ አስተዳደር ምቹ ሁኔታ ይፈጥራል ሲሉ ነው የገለጹት። ለምርት ማምረት ዋናውን ችግር መፍታት እንደሚያስፈልግና ምርቱ ባለበት አካባቢም ሰላምን ማረጋገጥ የምርት ስርጭት እንዲቀጥል ማድረግ ወሳኝ መፍትሄ መሆኑን የምጣኔ ሀብት ባለሙያው ጌትነት ወርቁ ይናገራሉ። ችግሩን ለመፍታት መነሻው የምግብ እህል የሚመረትበትን አካባቢ ሰላም ማስፈንና የጸጥታ ሁኔታውን ማክበር እንደሚገባ ጠቁመዋል። ምክንያቱም ምርት ወደ ተለያዩ የሀገሪቱ አካባቢዎች መሰራጨት የሚችለው ሰላም ሲኖር ስለሆነ ማለት ነው። በተጨማሪም ምርት የሚገኝባቸውን አካባቢዎች ማብዛት ያስፈልጋል። ለምሳሌ ጤፍ ጎጃም ብቻ ሳይሆን ሌሎች አካባቢዎች እንዲመረት፣ ስንዴና በቆሎ እንዲሁ በአፋርና ሶማሊያ ክልሎች እንዲመረት የመስኖና መሰል ዘዴዎችን በመጠቀም ሽፋኑን ለማስፋት መሞከር ይገባል ሲሉ ነው የገለጹት። ባለሙያዎቹ የኢትዮጵያ የጸጥታ ስጋት በዋነኛነት ከኢኮኖሚያዊ ስጋት የተወለደ መሆኑን ይጠቁማሉ። መንግስት በጸጥታው ዘርፍ የሚያደርገው ኢንቨስትመንትም ውጤታማ እንዲሆን ከላይ የተጠቀሱትን ስትራቴጂዎች አከናውኖ ሰላምን በኢኮኖሚያዊ ብልጽግና ማጎልበት ይገባዋል ሲሉ ነው መልእክታቸውን ያስተላለፉት። ወደ ገቢዎች መጣን። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጀምሮ
ስራ ላይ አይውልም ብሏል የገቢዎች ሚኒስተር። እንግዲህ ሚኒስትሩ የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ ወይም QR ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ ገብቷል ሲል ነው ያስታወሰው። ነባሩ የእጅ በእጅ ሽያጭ ደረሰኝም ከነገ ጀምሮ ስራ ላይ አይውልም። ይሄንን ሁላችሁም ልትሰሙ ይገባል። በዚህ መሰረት ከነገ ጀምሮ ሙሉ በሙሉ ልዩ መለያ ኮድ ወይም ዩኒክ QR ኮድ ያለበት የማኑዋል ደረሰኝ ብቻ ነው ለአገልግሎት የሚውለው። የህትመት ጥያቄ አቅርበው የተመታላቸውን ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉበት ቅርንጫፍ ጽፈት ቤት ወይም በታክስ ማዕከላቸው በመገኘት ደረሰኞቻቸው እንዲረከቡ አሳስቧል ገቢዎች። በተመሳሳይ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለየታክስ ማዕከሎቻቸው በመመለስ ደግሞ የመልቀቂያ ሰነድ መውሰድ እንዳለባቸውም አመላክቷል። ይህ ብዙዎቻችሁ የሚመለከት ጉዳይ ነው። መመሪያው በማይተገብሩ አካላት ላይ ደግሞ ሚኒስትሩ አስፈላጊውን እርምጃ ወስዳለው ነው ሲል ያስጠነቀቀው። እንግዲህ በዚህ መሰረት ከነገ ጀምሮ ይህ ነገር ተግባራዊ ይደረጋል ማለት ነው። በገና በዓል በድንገተኛ አደጋዎች 4 ሰዎችን አጥተናል። አደጋዎቹ በከሰል ጭስ መታፈንና የትራፊክ አደጋ ናቸው። በዓል ሲመጣ እንግዲህ ሁሌም መልእክት ሲተላለፍ የምትሰሙት የእሳት አደጋ አለ፣ የከሰል ጭስ አለ፣ የትራፊክ መጨናነቅ ስለሚኖር እንደዚህ አይነት ነገሮችን ጥንቃቄ እንዲደረግ ለህብረተሰቡ በብዙ ጊዜ በዓል ሲቃረብ በተለይ ይሄ ግርግሩ ስለሚበዛ አደጋዎች ይከሰታሉ ተብሎ ይታሰባልና አደጋዎች ተከስተዋል። ስለዚህ የአዲስ አበባ ፖሊስ መምሪያ የዘንድሮ የገና በዓል በአብዛኛው በሰላም መጠናቀቁ ባስታወቀበት መግለጫ ላይ በበዓሉ ዋዜማና በእለቱ በተከሰቱ የትራፊክ የከሰል ጭስ አደጋዎች 4 ሰዎች ህይወት አጥተናል። የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ያደጋውን ዝርዝር በተመለከተ ለአሃዱ ተናግረው ነበር። በበዓሉ ዋዜማ በአቃቂ ቃሊቲ ክፍለ ከተማ እንዲሁም በበዓሉ ዕለት በቦሌ ክፍለ ከተማ ወረዳ 3 በደረሱ 2 የትራፊክ አደጋዎች ወይም የመኪና አደጋ 2 ሰዎች ሞተዋል። በተመሳሳይ በየካና በአዲስ ከተማ ክፍለ ከተሞች በተከሰተ የከሰል ጭስ ወይም ካርቦን ሞኖክሳይድ የምንለው ገዳይ ጭስ ሌሎች 2 ሰዎች ህይወት ማለፉን ኮማንደሩ ነግረውናል። ከጸጥታና ደህንነት አንጻር ለሶስተኛ ጊዜ የተካሄደው ያላፋት ዝማሬን ጨምሮ ህዝቡ በዓሉን በአደባባይ በሰላም አክብሮ እንዲመለስ የጸጥታ አካላት በንቃት ተሰማርተው እንደነበርም ኮማንደር ማርቆስ ተናግረዋል። በበዓሉ ወቅት ግን ከተለመዱት የስርቆትና ማጭበርበር ድርጊቶች ውጪ የተፈጸመ ከባድ የሚባል ወንጀል የለም ብለዋል። በሌላ በኩል በበዓሉ ዕለት የትራፊክ ደህንነትን ለማረጋገጥ በተመረጡ 5 ቦታዎች በ395 ተሽከርካሪዎች ላይ የአልኮል መጠጥ ቁጥጥር ተካሂዷል። አልኮል ጠጥተው ደግሞ ሲነዱ ወይም ሲያሽከረክሩ የተገኙ 26 ሾፌሮች ላይ አስፈላጊው እርምጃ ተወስዶባቸዋል ሲሉ ለአሃዱ ከበዓል ጋር በተገናኘ አደጋ ምን ተከሰተ ለሚለው ነገር ምላሽ ሰጥተውን ነበረ። በዚህ መሰረት እንግዲህ 4 ሰዎች ህይወትን በዚህ በዓል አጥተናል ማለት ነው። ውድ ቤተሰቦቻችን ከኔ ጋር የነበረን ጊዜ ይህን ይመስል ነበረ። አብራችሁ የቆየሁት ናርዶስ አለማየሁ ነኝ። ፍቅር ተቢተው ደግሞ ከአሃዱ ሬዲዮ እናንተን ሌላ አዲስ መረጃ ልትነግራችሁ ተጠብቃችኋለች። በዓሉ የፍቅር የሰላም ይሁንላችሁ። በድጋሚ በያላችሁበት ጥሩ ጊዜ ሰብስክራይብ ማድረጋችሁ እንዳትረሱ። ጣነት ኪዳኔ ቴክኒኩን እየተቆጣጠረች ልሳኑ የመራው ፍቅር ተቢታው ደረጃ የመንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ ይገኛል። በ0940 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። የምርጫ አስፈጻሚ ተቋማት ኃላፊነትን ለመወጣት አስቻይ ሁኔታ መፍጠር እንደሚገባቸው ጠቅላይ ፍርድ ቤት አስታወቀ። የእጩዎችና የመራጮች ምዝገባን በዲጂታላይዜሽን ለማካሄድ ምርጫ ቦርድ ይፋ ማድረጉን ተከትሎ የተሳሳቱ ግንዛቤዎችን ማጥራት እንደሚገባ አስታውቋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት የቴክኖሎጂ አጠቃቀም ከሚያስገኛቸው ጥቅሞች ባሻገር ተያይዞ የሚመጣውን ችግር በመገንዘብ ተገቢውን ዝግጅት ማድረግ እንደሚያስፈልግ ተናግረዋል።
ቴክኖሎጂን በተገቢው መንገድ በመጠቀም ተገልጋዮች እምነት እንዲኖራቸው ማድረግ ይገባል ብለዋል። ከሌሎች ሀገሮች ልምድ በመውሰድ የተሳሳቱ ግንዛቤዎችን ማጥራት እንደሚያስፈልግ አንስተው የምርጫ አስፈጻሚ ተቋማት ገለልተኛ መሆን በምርጫ አስፈጻሚ ሂደት ብቻ ሳይሆን በምርጫ ውጤትና ይህንን ተከትሎ ለሚመሰረተው መንግስትም ቅቡልነት አስፈላጊ መሆኑን ጠቁመዋል። ቦርዱ ያበለጸጋቸው የቴክኖሎጂ መተግበሪያዎች ጊዜን፣ ገንዘብን፣ ጉልበትን ከመቆጠብና እንግልትን ከመቀነስ ባለፈ በቀጣይ ኢትዮጵያ የምታካሄደውን አጠቃላይ ምርጫ ነጻና ገለልተኛ ለማድረግም ያግዛል ብለዋል። የምርጫ አስፈጻሚ ተቋማት ገለልተኛ መሆን በምርጫ ማስፈጸም ሂደት ብቻ ሳይሆን በምርጫ ውጤቱና ይህንን ተከትሎ ለሚመሰረተው መንግስት ቅቡልነት መሰረት መሆኑ እሙን ነው። ዲሞክራሲን ለማዳበር ለማሳደግና ለማጽናት እጅግ አስፈላጊ ተቋም በመሆኑ ይህን ኃላፊነት ለመወጣት የሚያስችል አቋም እንዲሁም ለዚህ አስፈላጊ የሆኑ መገለጫዎች እንዲኖሩት አስቻይ ሁኔታ መፍጠር ያስፈልጋል። የምርጫ ሂደትን በቴክኖሎጂ መደገፍ በተለያዩ ሀገራት የሚሰራበት ሲሆን ከጊዜ ወደ ጊዜ በወሰኑም ሆነ በአይነት እያደገ የሚገኝ መሆኑ ይታወቃል። የምርጫ ቴክኖሎጂ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂን በመጠቀም ከእቅድ እስከ ትግበራ ያለውን ሙሉ የምርጫ ሂደት ማከናወንን የሚመለከት ነው። አሁን በደረስንበት ደረጃ ቴክኖሎጂ የምርጫ ሂደትን በሙሉ የሚነካ ሲሆን ከእጩ መራጮች ምዝገባ ጀምሮ የመራጮች ትምህርት፣ የመራጮች ልየታ፣ ድምፅ አሰጣጥ፣ ቆጠራና ውጤት ማሳወቅን ያካትታል። የእጩ ምዝገባ ሙሉ በሙሉ በዲጂታል ስርዓት እንደሚከናወን፣ የመራጮች ምዝገባ ደግሞ በከፊል በቴክኖሎጂ ታግዞ እንደሚካሄድ ምርጫ ቦርድ መግለጹን መዘገባችን የሚታወስ ነው። የትራፊክ ማኔጅመንት ባለስልጣን የስነ ምግባር ጥሰት የፈጸሙ ከ35 በላይ የተቋሙ ሰራተኞች ላይ እርምጃ መውሰዱን አስታወቀ። ባለስልጣኑ የስነ ምግባር ጥሰት የፈጸሙ ከ35 በላይ የተቋሙ ሰራተኞች ላይ ከማስጠንቀቂያ እስከ ስራ ማሰናበት የሚደርስ እርምጃ መውሰዱን አስታውቋል። የትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር አቶ አማረ ታረቀኝ እርምጃ የተወሰደባቸው የተቋሙ ሰራተኞች በ6 ወር ውስጥ የስነ ምግባር ችግር እንዳለባቸው በመረጋገጡ እንደሆነም ገልጸዋል። ባለስልጣኑ የተቋቋመው አደጋን የመቀነስና የትራፊክ እንቅስቃሴን ማሳለጥ ላይ ትኩረት አድርጎ እንደሚሰራ ገልጸዋል። ገቢ ለመሰብሰብ አቅዶ እንደማይንቀሳቀስ አንስተው ደንብ ተላልፈው የሚገኙ አሽከርካሪዎች ላይ ግን እርምጃ የመውሰድ ስራ ተጠናክሮ እንደሚቀጥልም ጠቁመዋል። ተያዘ አልገጠመንም። ነገር ግን በሌሎች ጥሰቶች ምክንያት በዲሲፕሊን ችግር የነበረባቸው በ6 ወር ውስጥ ከ35 በላይ የሚደርሱ የትራፊክ ማኔጅመንት ባለስልጣን ሰራተኞች ላይ ጥፋት በመገኘቱ ከማስጠንቀቂያ እስከ ዲሲፕሊን እስከ ስራ ስንብት ድረስ እርምጃ በደንብ 557 ላይ ጥፋቶች አጥፍተው ሲገኙ የሚሰራበት ሁኔታ አለ። እሱ ጋር ተያይዞ እንዳልኩት 35 ሰራተኞች ጋር የእርምት እርምጃ የተወሰደበት ሁኔታ አለ ማለት ነው። እንግዲህ እኛ ገቢ ከትራፊክ ቅጣት ብለን የምናቀደው ገቢ አይኖርም። ምክንያቱም ዋና ተልኳችን ህግ ማስከበር ነው ማለት። ስለዚህ አሽከርካሪዎች ህግ አክብረው የሚንቀሳቀሱ ከሆነ ገቢ አይኖረንም ማለት። ስለዚህ ገቢ አላማችን አይደለም። ከተቋቋመበት ሁኔታ አንጻር ፍሰትን ማሳለጥ አደጋን መቀነስ ስለሆነ ማለት ነው። አክለውም ከ86 ትምህርት ቤቶች የተውጣጡ ከ600 በላይ ለሚሆኑ ረዳት የተማሪ ትራፊክ ፖሊሶች ማሰልጠኑንና ለተማሪዎች የመንገድ ደህንነት የተሰጠ ስልጠና ስለመኖሩን ተናግረዋል። ይህን ማድረግ ያስፈልገው በትምህርት ቤት መግቢያና መውጫ ሰዓት ተማሪዎች ለአደጋ ተጋላጭ በመሆናቸው እንደሆነም አስታውቀዋል። ነባሩ ደረሰኝ ከጥር ወር ጀምሮ አገልግሎት እንደማይሰጥ ገቢዎች ሚኒስቴር አስታወቀ። የደረሰኝ መጭበርበርና ህገወጥነትን ለመከላከል ኪዋር ኮድ ያለው ደረሰኝ እየተዘጋጀ መሆኑ መገለጹም ይታወቃል። በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽህፈት ቤት ኃላፊ አቶ ሲሳይ ገዙ ከብርሃንና ሰላም ማተሚያ ድርጅት ጋር በጋራ በመሆን በአዲሱ ደረሰኝ ተግባራዊ ለማድረግ እየተሰራ መሆኑን ተናግረዋል። በግብር ከፋይና ታክስ አስተዳደር ከፍተኛ ቅሬታን እያስነሳ የነበረው ደረሰኝ ከጥር ወር ጀምሮ አገልግሎት እንደማይሰጥና ሁሉም ደረሰኞች አዲስ በተዘጋጀው ተግባራዊ እንደሚደረግ ገልጸዋል። ነጋዴዎች ደረሰኞቻቸውን በየትኛው ማተሚያ ቤቶች እንደሚሰራ አስታውሰው ይሄ ደግሞ ከፍተኛ ችግር እንደሆነም ገልጸዋል። ከደረሰኝ ህትመት ጋር በተያያዘ ከብርሃንና ሰላም ማተሚያ ድርጅት ጋር በጋራ በመስማማት ሁሉም ደረሰኞች በአዲሱ ደረሰኝ የሚተካ መሆኑን ገልጸዋል። ከጥር ወር 2018 ዓ.ም ጀምሮ ቀድሞ የነበረው ደረሰኝ አገልግሎት እንደማይሰጥም አስታውቀዋል።
የሶማሊያና አሜሪካ ኃይሎች በአልሸባብ ታጣቂዎች ምሽግ ላይ የአየር ጥቃት ስለመፈጸማቸው ተገልጿል። የአሜሪካና የሶማሊያ ኃይሎች በደቡብ ሶማሊያ በሚገኘው የአልሸባብ ታጣቂዎች ምሽግ ላይ ኢላማ ያደረገ የአየር ጥቃት መፈጸማቸውን ባለስልጣናት አስታውቀዋል። ይህ ጥቃት የአልሸባብ ከፍተኛ አባላትን መረብ ለማፍረስ የሚደረገው ጥረት አካል ነው ተብሏል። በዚህም ጥቃት 15 የአልሸባብ ታጣቂዎች ሲገደሉ ሌሎች 8 ደግሞ ቆስለዋል። የሶማሊያ መከላከያ ሚኒስቴር ጥቃቱ በሀገሪቱ ውስጥ ለሚንቀሳቀሰው አልሸባብ ትልቅ ኪሳራ እንደሆነም ገልጿል። አልሸባብ በበኩሉ ጥቃቱ መክሸፉን በመግለጽ አንድ ሲቪል መገደሉንና ሌሎች በርካቶች መቁሰላቸውን አስታውቋል። ዘገባው የቢዝነስ ኢንሳይደር ነው። ኢራን የአሜሪካን የውስጥ ጉዳይ ጣልቃ ገብነት አውገዘች። የኢራን የውጭ ጉዳይ ሚኒስቴር በተለያዩ ከተሞች በተካሄደው ተቃውሞዎች ላይ አሜሪካ በኢራን የውስጥ ጉዳይ ጣልቃ ገብታለች ሲልም አውግዟል። ሚኒስትሩ በኢራን ህገ መንግስት ድንጋጌዎች መሰረት ሰላማዊ ተቃውሞዎች በይፋ እውቅና እንዳላቸውና ህጋዊ ጥያቄዎችን ለመፍታት ጥረት እየተደረገ መሆኑንም ጠቁሟል። በተጨማሪም አብዛኞቹ የኢራን የኢኮኖሚ ችግሮች የተከሰቱት በአሜሪካ ማዕቀቦች ምክንያት እንደሆነ ነው ያስታወቀው። ቀደም ሲል ትራምፕ ኢራን በተቃዋሚዎች ላይ የኃይል እርምጃ ከወሰደች አሜሪካ ተቃዋሚዎችን እንደምትደግፍ መናገራቸው ይታወሳል። ዘገባው የአናዶሉ ነው።